በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስምዑ አዝማዴሃ ወሶቢያ ቤታ እስመ አቡየ እግዚአብሔር ሳህሎ ላይሌሃ ወተፈስሑ ፍስሐ ፈቀደ ወፈቀዱ ይሰምዩ በስመ አቡሁ ዘካርያስ ወትቤ እሙ ዮሐንስ ይሰመይ። እግዚአብሔር ይቅርታውን በእርሷ ላይ አብዝቷልና ቤተሰቦቹና ዘመዶቹ ስሙ ተደስተውም በአባቱ ስም በዘካርያስ ብለው ይጠሩት ዘንድ ወደዱ። እናቱ ግን ዮሐንስ ይባል አለች። ሊቁ ቅዱስ ያሬድ በመጽሐፈ ድጓ ለወርሃ ሰኔ 30 የዘመረው የታላቁ አባት የቅዱስ ዮሐንስ መጥምቅ እንኳን ለታላቁ ነቢይ ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። ይህ ቀን በሱ መወለድ ብዙዎች ደስ ይላቸዋል። በሱ ልደት ብዙዎች የተደሰቱበት ቃለ አዋዲ ዘይሰብክ በገዳም ታላቅ ነቢይ፣ ካህን፣ ሰማዕት መጥምቀ መለኮት ቅዱስ ዮሐንስ ዛሬ የምንናገረው ክብሩ ከፍ ከፍ ስላለ እንዲሁም ሴቶች ከወለዱት የሚስተካከለው ስለሌለው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአተኞች ስሬት የሆነውን የመዳን ዕውቀት ለሕዝብ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው በማለት ቅዱስ ሉቃስ በምዕራፍ 1 ቁጥር 76 ላይ የተናገረለት እሱም መጥምቀ መለኮት ቅዱስ ዮሐንስ ስለ እሱ ነው የምንናገረው። እንኳን ለታላቁ አባት መጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል በድጋሞሽ አደረሳችሁ። እንዲሁም ለዘካርያስና ለኤልሳቤት ከብዙ ውጣ ውረድ ከብዙ ስለትና እንባ በኋላ ታላቅ አባትን መጥምቀ መለኮትን የመሰለ ላገኙበት ለቅድስት ኤልሳቤትና ዘካርያስ እንኳን አደረሳችሁ። እንዲሁም አባ ጌሮን እንዲሁም ደግሞ ቅዱሳን ደናግላን ማርያምና ማርታ ከ36ቱ ቅዱሳን አንስት የአልዓዛር እህቶች እነሆ በዛሬው ቀን የእነሱን በዓላቸው ነውና ለነዚህ ታላላቅ ቅዱሳን እንኳን አደረሳችሁ አደረሰን። ቀኑ የተባረከ የተመረጠ ቀን ነው። ቀኑ ልዩ ቀን ነው። ምክንያቱም መጥምቀ መለኮት ቅዱስ ዮሐንስ የካህኑ የዘካርያስና የኤልሳቤት ልጅ በማኅፀን ሳለ በመንፈስ ቅዱስ ለተመላ በርኅራኄው የታወቀ ገዳማዊ አባት እንዲሁም ደግሞ ለአሕዛብ መምህር የሆነ ታላቁ መጥምቀ መለኮት ቅዱስ ዮሐንስ በእውነት ለመናገር ቅዱስ ዮሐንስ መጥምቅን የሚያህል እስካሁን አልተገኘም። ምክንያቱም እሱ እጁን መለኮት ላይ ጭኖ ያጠመቀ መለኮትን ያጠመቀ ታላቅ አባት ነውና ቅዱስ ዮሐንስን ስናነሳ አንድ የምናውቀው ነገር የምንረዳው ነገር አንድ ትልቅ ጉዳይ አለ። ገና በተወለደ በ8ኛው ቀን ገድሉ ስሙ በብራና ላይ የተጻፈለት አባት ነው። እንደሚታወቀው ካህኑ ዘካርያስና እናታችን ኤልሳቤት በእግዚአብሔር ፊት ሞገስን ያገኙ እንደሆኑ በሚገባ ቅዱስ ሉቃስ ይጽፍላቸዋል። ቅዱስ ሉቃስ ሲጽፍ እነዚህን ታላላቅ ቅዱሳን እነዚህን የእግዚአብሔር ወዳጆች እንዲህ ብሎ ነው
የጻፈላቸው። የከበርክ ቴዎፍሎስ ሆይ የመጀመሪያው በዓይን ያየሁትንና የቃሉን አገልጋዮች የሆኑትን እንድታስተላልፍልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለሞከሩ እኔም ደግሞ ስለተማረከው ቃል እርግጡን እንዲታውቅ በጥንቃቄ ሁሉን የመጀመሪያውን ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ማን? ቅዱስ ሉቃስ። ምንድን ነው የሚጽፈው? ምን ሊጽፍ ነው? ገና ወንጌሉን ሲጽፍ አበክሮ ይህን ታላቅ ቃል ለመናገር ይህን የምስራች ለመናገር አበክሬ ወደድኩኝ በማለት ሲናገር በንጉሱ በይሁዳ ንጉስ በሄሮድስ ዘመን ለአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ብሎ ጀመረ። ምን ብሎ ጀመረ? ወንጌሉ በማን ነው የጀመረው? በመጥምቀ መለኮት ቅዱስ ዮሐንስ። ከዛ በዘካርያስና በኤልሳቤጥ ጀመረ ማለት ነው። የሚገርመው ነገር እንዲህ ብሎ ደግሞ ይገልጻቸዋል። ሁለቱም በጌታ ትእዛዝና በሕጉ ሁሉ ያለ ነቀፋ የሄዱ በእግዚአብሔር ፊት ጻድቅ ነበሩ። እናንተ አለነቀፋ መኖር፣ በእግዚአብሔር ፊት ሞገስን ማገኘት እንዴት መመረጥ ነው! ምን አይነት የተመረጡ ባልና ሚስት ናቸው! ይገርማል። ቀጠለና ኤልሳቤጥ መካን ነበረች፣ ልጅም አልነበራትም። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣን ያደርስ ነበረ። ማን? ዘካርያስ። ምን እያለ? በእግዚአብሔር ፊት ካህን ሆኖ ያገለግል ነበረ አለና በዕጣኑም ጊዜ ዕጣኑን ይዞ በሚያጥንበት ጊዜ ሕዝቡ ሁሉ በውጭ ቁመው ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቁሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ዮሐንስ ማለት ምን ማለት ነው? ፍስሐ ወሰላም ወብዙሃን ይትፌስሑ፣ በሱ መወለድ ብዙዎች ይደሰታሉና ስሙንም ዮሐንስ ትለዋለህ። ስሙን ያወጣለት የመጥምቀ መለኮት የቅዱስ ዮሐንስን ስም ያወጣው ሰው አይደለም። የመጥምቀ መለኮት የቅዱስ ዮሐንስን ያወጣው ካህኑ አይደለም። የቅዱስ ዮሐንስ ስም ያወጣው ምድራዊ ሰው አይደለም፣ ነቢይም አይደለም፣ ካህንም አይደለም፣ ታዋቂ ሰው አይደለም። ወይም ከኦሪት ሕግና ስርዓት በየ8 ቀኑ እየመጡ ይገርዛሉ። ቤተሰብ ተሰብስበው ስም የሚያወጣ አለ፣ ያ ስርዓት አለ። እንደዛ አይደለም ዮሐንስ ስም የወጣው። የዮሐንስ ስም የወጣው በከበረ መልአክ በእግዚአብሔር ፊት በሚቆመው በታላቁ መልአክ በቅዱስ ገብርኤል ነው ስሙ የወጣው። ምክንያቱም እሱ ከእግዚአብሔር ተልኳልና። ስሙ ከማን ነው የመጣው? ከእግዚአብሔር የመጣ። በማን መጣ? በመልአኩ በቅዱስ ገብርኤል ነው የመጣው። ስሙን ዮሐንስ ነው መባል ያለበት፣ ሌላ አይባልም ብሎ አጥብቆ ይነግረዋል ለዘካርያስ። ይገርማል እናንተ፣ በቅዱስ ገብርኤል ስም መወጣት እንዴት ደስ ይላል! ስሙን ዮሐንስ በለው ብሎ ማውጣት እንዴት ይገርማል እናንተ! እጅግ የሚያስገርምና የሚያስደንቅ ነው። የስሙ ትርጓሜም እንዲህ ነው ብሎ ነገረው። የሚገርመው ዮሐንስ ብሎ ዝም ብሎ አልሄድም፣ ተረጎመለት። ደስታ ተድላ ይሆናል፣ በመወለዱ ብዙዎች ምን ይላቸዋል? ደስ ይላቸዋል አለው። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታልና አለ። በነገራችን ላይ ይህ ሲተረጎም፣ በአንድምታ ትርጓሜ ሲተረጎም የሚያሰክር ወይም ቡናንም አልጠጣም ብሎ ነው የሚያስቀምጠው። በነገራችን ላይ ይቺ ቃል በብዙ የምትተረጎም ናት። ቡና ይጠጣል ብለው ለሚከራከሩ ሰዎች የዚችን ማለትም የሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለችው ቁጥር 15 ላይ ያለችው ቡና እንኳን አልጠጣም ብሎ ይናገራል። እዚህ ላይ ትርጓሜው ላይ ማለት ነው። ይህን የተረጎመልን ደግሞ ታላቁ ቅዱስ ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ በተረጎመው ትርጓሜ ላይ ቡናም እንኳን የማይጠጣ ብሎ ቡና መጠጣት እንደሌለበት ይሄ ትርጓሜ የሚያሳየን ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እኮ ቡና እኮ አይጠጣም ይላል ምናምን ለምትሉ ሰዎች ይሄው ተቀምጧል። አባቶቻችን ያስቀመጡት ይሄው ተቀምጧል። እንግዲህ ምን ትሆኑ?
ስለዚህ ይህንን በደንብ ያዙት ማለት ነው። በደንብ ያዙት። ስለዚህ ምንድን ነው የሚለው? ምንም አይነት መጠጥ እንኳን አልቀመሰም እሱ መንፈስ ቅዱስ ሞልቶበታልና ካለ በኋላ ይቀጥልና ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። በምን? በንስሐ እርሱ የተዘጋጀ ሕዝቡን ሁሉ ለጌታ እያሰናዳ የአባቶችን ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ጥበብ መልሷ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳሉ። ልክ እንደነ ኤልያስ እንደነ ኤልሳ ያለ በዛ ያደረ መንፈስ ቅዱስ በማን ላይ ያድራል? በቅዱስ ዮሐንስ ላይ ያድራል አለው። ቀጠለና ዘካርያስም መልአኩን እኔ ሽማግሌ ነኝ አለ፣ ሚስቴም በእድሜዋ አርጅታለችና ይህንን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት እኮ የምቆመው ገብርኤል ነኝ አለው። ሌላ ሰው መስዬ ነው? ሌላ አይደለሁም፣ እኔ እኮ ገብርኤል ነኝ። እንዴ ገብርኤል ነኝ አለው። እንደገናም ይችንም የምስራች እንዲሰብክልህ ተልኬአለሁኝ። ይችን የምስራች እንድነግርህ ተልኬ እኮ ነው የመጣሁት አለው። እነሆ አለው። ከዛ በኋላ እነሆም በየጊዜው የሚፈጸመውን ቃል በጊዜው የሚፈጸመውን ቃል ስላልሰማ ነገር ስለሚሆን ቀን ይሄ ነገር እስከሚፈጸም ድረስ ዲዳ ትሆናለህ፣ መናገር አትችልም አለው። ለምን ተከራከርከኝ? አላመንክምና ተጠራጥረሃልና አፍህ ይዘጋል አለው። ሕዝቡም ዘካርያስን ይጠባበቁ ነበረ። በቤተ መቅደስም ውስጥ ሳለ ዘገየ፣ ይደነቁ ነበረ። በወጣ ጊዜ ለነገሮቹ ለመናገርም አልቻለም። በቤተ መቅደሱ ራእይ እንዳየ አስተዋሉ። እነሱም ይጠባበቁን ነበረ። ዲዳ ሆኖም በሆነ ጊዜ ደነገጡ። የማገልገያውን ወራት ሲፈጸም ወደ ቤቱ ሄደ። ከዛም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዋንም ከሰው መካከል ያስወገደልኝ ዘንድ ጌታዬ ተመለከተኝ አለች። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደ ትባል ወደ ገሊላ ከተማ መጣ። ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እሷ ገብቶ ደስ ይበልሽ፣ ጸጋን የተመላሽ ወይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷ ባየችው ጊዜ ከንግግሩ በጣም የተነሳ ደነገጠች። እንዴት ያለ ሰላምታ ነው አለችው። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እርሱ ታላቅ የልዑል ልጅ ነው። አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ የመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለች። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልብሻል። ዳግመኛም ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው አላት። እነሆ ዘመድሽ ኤልሳቤጥ ካረጀች ከሸመገለች በኋላ መካን ትባል ነበረች፣ ይኸው 6 ወሯ፣ ለእግዚአብሔር የሚሳነው ነገር የለም አለች። ማርያም እነሆ የጌታ ባሪያ፣ እነሆ እንደ ቃል ይደረግልኝ ብላ አለችው። ማርያም በዛ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ሄደች። ወደ ዘካርያስ ቤትም ገብታ ኤልሳቤጥ ተሳለመቻት ወይም ሰላምታ ሰጠቻት። ኤልሳቤጥም የማርያም ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥም ላይ መንፈስ ቅዱስ ሞልቶባታልና የጌታዬ እናት ወደ እኔ ትመጪ ዘንድ ይህ እንዴት ይሆናል አለች። እነሆ 6 ወር ሆነ። ዘካርያስም በቤተ መቅደስ የመልአኩን ቃል ሰምቶ የማገልገያው ሰዓት ደረሰ፣ ፈጸመ። ያንን ከፈጸመ በኋላ ወደ ቤቱ ሄደ። ኤልሳቤጥንም አወቃት፣ እነሆ ጸነሰች፣ 6 ወርም ሞላ። በ6ኛ ወር ያው የከበረ መልአክ የመላእክት አለቃ ቅዱስ ገብርኤል ወደ ዘካርያስ ዘንድ እንደመጣ ሁሉ ወደ ዳዊት ወገን ወደሆነች ወደ እናታችን ወደ ድንግል ማርያም ዘንድ መጣ። እነሆ ትጸንሻለሽ ብሎ ስለ ንጉሱ ሲነግራት እንዴት ይሆናል ወንድ ሳላውቅ ስትል፣ እነሆ ዘመድሽ ኤልሳቤጥ እኮ ታረጀች በኋላ እነሆ ጸነሰች፣ መካን ሳለች እነሆ ወላድ ልትባል ነው አላት። ኤልሳቤጥና እመቤታችን ደግሞ እመቤታችን የእህቷ ልጅ ናት። ስለዚህ ኤልሳቤጥ ለእመቤታችን አክስት ናት። ወደ አክስቷ ጋር ሄደች። እነሆ እናቴ ኤልሳቤጥ ስትላት የዛን ጊዜ በማህፀን
በሆድ ውስጥ ያለው ዮሐንስ አንፈራጾ። አዎ የሚገርም እኮ ነው። ያንን የእመቤታችንን ሰላምታ ሲሰማ ቅዱስ ዮሐንስ ለአምላኩ በ6 ወር ገና በተጸነሰ ለአምላኩ ስግደት አቀረበ፣ ዘለለ፣ ደስ አለው። የእናታችን የድንግል ማርያም ስም ጽንስ ያዘልላል እኮ እናንተ። የእናታችን የእመቤታችን ድምጿ ገና ሲሰማ ሕፃናት ያቋታል እኮ እናንተ። ሰው እንዴት ከሕፃን ያንሳል? ዛሬ እኮ ሰው ከሕፃን አንሷል እኮ። በጣም ተምሬያለሁ ምሁር ነኝ ምናምን ዲግሪ ጭኛለሁ የሚል ሰው ከሕፃን ያነሰ እኮ ነው እውቀቱ እናንተ። የምሬን እኮ ነው። ሰው ከሕፃን ያንሳል። አሁን ዛሬ እመቤታችን ላይ የሚናገሩ እኮ ከሕፃን ያነሱ ናቸው እኮ። ሕፃን እንኳን ድምጿን ሰምቶ የሚያውቃትን እመቤታችን ድንግል ማርያምን ዛሬ ግን እነሱ ግን አያውቋትም። ምን አይነት መረገም ነው! አለመታደል! ይሄ እኮ አለመታደል ከንቱነት እኮ ነው እናንተ። በጣም ከንቱነት እኮ ነው። ሕፃን ልጅ ገና ድምጿን ሰምቶ የሚለያት ናት እኮ እመቤታችን ድንግል ማርያም። ሕፃን ልጅ ድምጿን ሰምቶ ይለያታል። ያልተወለደ እኮ ነው እያልኩ ያለሁት። ገና በሆድ ውስጥ ያለ ሕፃን እመቤታችንን ያውቃታል። በሆድ ውስጥ ያለ እኮ ነው። የተወለደ እንኳን ቢሆን እስኪ መቼም ሰው ካልተወለደ ሕፃን ገና የ6 ወር ጽንስ ይበልጠዋል። የዛሬዎቹ እኔ እንዲህ ይገርመኛል። የዛሬዎቹ ፓስተሮች በጣም ነው የሚገርሙኝ እኮ። የዛሬዎቹ ጴንጤዎች እኔ በጣም ነው የሚያስቁኝም ማለት ነው። እናንተ ከሕፃን ያንሳሉ። ከ6 ወር ሕፃን ያነሱ ናቸው። በእመቤታችን ላይ ነው ነቀፌታ። እንደው እመቤታችን ላይ አፋቸውን የሚከፍቱት እኮ አለማወቃቸው፣ እውቀታቸው ከ6 ወር ጽንስ በታች ነው፣ የዘቀጠ ነው። ምንም ማድረግ አይቻልም። እንግዲህ ምን እናድርግ? የተናገረው መጽሐፍ ቅዱስ ሆነ። ከመጽሐፍ ቅዱስ ውጭ ባለው ቃል ተናግረን ቢሆን መቼም ተረት ነው ነበር የሚሉን። ግን መጽሐፍ ቅዱስ ላይ ያለ ቃል ነው። የ6 ወር ጽንስ እንደሚበልጣቸው መጽሐፍ ቅዱሱ በግልጽ ተናገረ። አወቃት። ማን? ቅዱስ ዮሐንስ በማኅፀን ሆኖ ገና ሳለን ማንን አወቃት? የጌታውን እናት ድንግል ማርያምን አወቃት። ዘለለ። ምን አዘለለው? ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ መላባት። የጌታዬ እናት የአምላኬ እናት ወደ እኔ ትመጭ ዘንድ እንዴት ይገባል? እኔ ወደ አንቺ እመጣለሁ። ሰገደች ኤልሳቤጥ። ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር፣ ይመሰክራሉ ድንግል ያንቺን ክብር፣ ይመሰክራሉ ማርያም ያንቺን ክብር። ገብርኤል ገብርኤል በሰማይ ኤልሳቤጥ በምድር፣ ገብርኤል በሰማይ ኤልሳቤጥ በምድር፣ ይመሰክራሉ ማርያም ያንቺን ክብር፣ ይመሰክራሉ ድንግል ያንቺን ክብር። አዎ በሰማይ መላእክት ይመሰክሩላታል፣ በምድር እናታችን ኤልሳቤጥ አዎ ተሰገዱ። እኔ አልሰግድም ማዳ ለእመቤታችን ስግደት እንደሚገባ እንሰግድላታለን። እሰግር ለኪ እሰግር ለኪ። ምክንያቱም የ6 ወር ጽንስ የሰገደላት የዘለለላት እናት ነች። ግሩም ድንቅ እናት ነች። እናም 6 ወር እመቤታችን ጌታን የጸነሰችበት ቅዱስ ዮሐንስ 6 ወር ጌታና መጥምቀ መለኮት ቅዱስ ዮሐንስና ጌታችን ኢየሱስ ክርስቶስ በ6 ወር ይበላለጣሉ። ልብ በሉ። ቅዱስ ዮሐንስ 6 ወር ሲሞላው በዛው ቀን ደግሞ በ6ኛ ወር ማን ሆነ? ቅዱስ ዮሐንስ 6 ወር ሲሞላው ጌታ ተጸነሰ ማለት ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ታኅሳስ 29 ቀን እንደተወለደ እንዲሁም ደግሞ መጋቢት 29 ቀን እንደተጸነሰ የምናውቀው ይችን ዕለተ ምሪያ የምትባለውን የጌታችን ድህነት ያደረገባትን ያቺ የተወለደ የተጸነሰባትን ቀን የምናውቃት ይቺ 6 ወር ነች። ምክንያቱም ካህኑ ዘካርያስ ለአገልግሎት ወይም ማይጠንቱ የሚቀርብበት ቀን በእስራኤል ሕግ ወይም በኦሪት ሕግ መሰረት ኒሐስ የተባለው ወር ነበረ ይለናል ማለት ነው። ስለዚህ ያ ወሩ ይታወቃል ማለት በዛ ምን እንላለን? እንቆጥርና ጌታችን ኢየሱስ ክርስቶስ መጋቢት 29 ቀን እንደተጸነሰ ታኅሳስ 29 ቀን እንደተወለደ በዚህ ቁጥር ይቺ ምገርምናል። የቅዱስ ዮሐንስና የጌታችን መገጣጠም ይቺ 6 ወር ላይ ያለችው ዋናዋ ለመቁጠር ነው። አሁን ይቺን የምትቆጥረው ተዋህዶ ብቻ ነች። ሌላው ጴንጤ አያውቀውም። ዛሬ ተወለደ ሲባል አብሮ ተወለደ ነው የሚለው። ዛሬ መጋቢት 29 ቀን ነው ጌታ የተጸነሰ ነው ከተባለ አማራጭ የለውም። ኦርቶዶክስ አይ ዛሬ አይደለም ካለች ያው መቀየር ነው። ምንም የለውም፣ የሚቆጥርበት የለም። እንደኛ አቆጣጠር የላቸውም እና
ይቺ የጌታችንና የኢየሱስ ክርስቶስ 6 ወር ይቺ ቀን የምትገርም ቀን ነች እና በ6ኛ ወር ወደ ዘካርያስ በመጣበት በ6ኛው ወር መልአኩ ቅዱስ ገብርኤል ወደ ዘካርያስ መጣ ነው። አንድ ይሄንን በደንብ አስምሩበት። ሌላው ምንድነው? 6 ወርም ካለፈ በኋላ 9 ወር መጣ። 9 ወር ሲመጣ እናታችን ኤልሳቤት ታላቁ አባት ጌታን ያጠመቀ ጽዋ ፍኖቶ መንገድ ጠራጊው ታላቁ ካህን ሰማዕት ጻድቅ የዋህ ሰባኪ ወንጌል የብሉይና ሐዲስ ኪዳን መሸጋገሪያ ድልድይ ታላቁ አባት የሚገርም እኮ ነው። ጎባጣውን ቀጥ የሚያደርገው አይነ ስውሩን የሚያበራው በጸበሉ አጎንብሶ ሄደውን ቀና አድርጎ የሚሰደው መጥምቀ መለኮት ቅዱስ ዮሐንስ ዛሬ ሰኔ 30 ተወለደ። አጎንብሼ ሄጄ ቀና ብዬ መጣሁ በዮሐንስ ጸበል ጤናዬን አገኘው። ጌታን ያጠመቁ ክቡራን እጆቹ ታምር ይሰራሉ ዛሬም ለልጆቹ። አጎንብሶ የሄደው ቀና ብሎ የሚሄደው ዛሬ ቅዱስ ዮሐንስ መጥምቅ ዛሬ ተወለደ። በከበረ መልአክ በቅዱስ ገብርኤል ስሙ የወጣለት ቅዱስ ዮሐንስ ዛሬ ተወለደ። እሱ በመወለዱ ብዙዎች ደስ የሚላቸው ደስተኛው ሕፃን ዛሬ ተወለደ። ለአምላኩ በ6 ወሩ በማኅፀን ገና ሳለ በደስታ የዘለለው የአምላክን እናት የድንግል ማርያምን ድምፅ ሲሰማ የዘለለው ቅዱስ ዮሐንስ ዛሬ ተወለደ። ቅዱስ ዮሐንስ ዛሬ ተወለደ። በነቢያት ቃል የተነገረለት ትንቢት የተነገረለት ቃለ አዋዲ ዘይሰብክ በገዳም አዎ የአዋጁን ቃል የሚናገር ዛሬ ተወለደ። ቅዱስ ዮሐንስ ዛሬ ተወለደ። ይገርማል። ዛሬ በስተርጅና ዘካርያስ ታረጀ በኋላ ኤልሳቤጥም ታረጀች በኋላ በሴቶች የሚመጣው ልማደ አንስት የወር አበባ የለም እኮ የለም። የወር አበባ ከቆመ እኮ ልጅ የለም የለም። እንግዲህ በተፈጥሮ የወር አበባ የምስራች ነው እህቶቻችን። የወር አበባ ካየሽ ልጅ መውለድ ትችያለሽ፣ ካላየሽ አትችይም። ያው እንደ ኤልሳቤጥ እንደ ሐና እንደ እመቤታችንና እንደ ቅድስት ሐና እንደ ነብይትም ሐና ካልሆነ በስተቀር የለም የለም። የወር አበባ ከሌለ ፍሬ የለም። እህሉ ፍሬ ለመያዝ ያብባል። ዛፉ መጀመሪያ አብቦ ከዛ ፍሬ ይመጣል። አበባ ካለ ምን አለ? ፍሬ አለ። አበባ ከሌለ ፍሬ የለም። ሴትም እንደዛው ናት። አበባ ከሌለሽ ልጅ የለም። ይሄ ከቆመ ስንት ዘመን አልፏል። አርጅታለች፣ 90 ገብታለች። ጭራሽ የለም። ስንት ዘመን። ኤልሳቤጥ ገና በምርኩዝ ነው የምትከደው፣ በምርኩዝ ነው። ፊቷ ተሸብሽቧል። እርጅና መጥቷል። እርጅና ተጫጭኗታል። የለም፣ ምንም የለም። እንኳን አይታሰብም፣ ጭራሽ አይታሰብም። ኤልሳቤጥ ትወልዳለች ተብሎ አይታሰብም። ግን የሚገርመው ነገር ኤልሳቤጥ ግን የሚገርም መከራን፣ በጣም ከባድ መከራን አስተናግዳለች። ምድር ያስተናገደችው መከራ አንቺ በቅሎ፣ አንቺ ፈረስ እንኳን ይወልዳል። አንቺ በቅሎ ነሽ እንዴ? አንቺ ደረቅ እንጨት ነሽ እንዴ? አለመልሚም እንዴ? ምን ሆነሽ ነው? እንዴት ነው ነገሩ? ጎረቤቶቿ ይሳለቁባን ነበር። ምክንያቱም በብሉይ ኪዳን ልጅ ማግኘት እጅግ ከባድ ነገር ነው። ልጅ እንዲህ በቀላል የሚገኝ አልነበረም። ለዛ እኮ ነው ስርቤን አራቀ አለች እኮ። ስርቧን እግዚአብሔር አራቀላት ማለት ነው። ማንም ያልጠበቀው እኮ ነው። ይገርማል። እናት ያረጀችው ሴትዮ ግን እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። አዳምን ይሆናል እግዚአብሔር የሚሳነው ስለሌለ ታላቁን አባት ለዓለም የሚበቃውን ታላቁን ክብሩ ከፍ ያለ ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚያህለው የለም ተብሎ በጌታው የተነገረለት በማቴዎስ ወንጌል ምዕራፍ 11 ላይ ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚያህለው የለም ተብሎ በአምላኩ በእግዚአብሔር የተመሰከረለት በዓለም ያላችሁ ከሴቶች የተወለዳችሁ ሁሉ የሰው ልጅ የአዳም ልጆች ሁሉ ሴቶች ከሴት የተገኘ
ዮሐንስን የሚያህለው ማንም የለም ብሎ አምላኩ እግዚአብሔር የመሰከረለት ታላቅ አባት መጥምቀ መለኮት ቅዱስ ዮሐንስ ነው። በተወለደ ጊዜ ቤተሰቦቹ ደስ አላቸው። ዘካርያስ ደስ አለው፣ ግን ዲዳ ነው፣ አንደበቱ አይናገርም። ኤልሳቤጥ ደስ አላት። ይገርማል። እናም 8 ቀን ደረሰ። የኦሪት ሕግ መሰረት በ8ኛው ቀን ልጅ ይገረዛል። እንደገና ደግሞ ምን ይደረጋል? ስም የሚወጣው በ8ኛው ቀን ነው። ይሄ ልጅ ማደጉም አለማደጉም የሚታወቀው 8 ቀን ሲሆነው 8 ቀን ሲሆነው ይገረዛል። እንደገናም ደግሞ ምን ይደረጋል? ስም ይወጣለታል። ተሰበሰቡ። ገራጅ መጣ፣ ባለሙያ መጣ፣ ገረዘው። ተሰብስበው ሳለ ማን ይባል ስሙ? አይ ዘካርያስ እንበለው፣ አባቱ ይጠራል። አይደለም አይባልም፣ አይባልም። አይ እንደዚህ ከነቢያት አንዱ እንበለው፣ ይሄ ታላቅ ልጅ ነው፣ በእውነት የእግዚአብሔር መንፈስ ያለበት ነው ብለው ይከራከሩ፣ ይጨቃጨቁ ጀመር። አይሆንም፣ ዮሐንስ ነው መባል ያለበት አለች ኤልሳቤጥ። ምክንያቱም ባልና ሚስት አንድ መንፈስ ናቸው። አያችሁ፣ ባልና ሚስት ማለት አንድ ናቸዋ። ዘካርያስ ዮሐንስ ትለዋለህ ብሎ መልአኩ ቅዱስ ገብርኤል ከነገረው በኋላ አንደበቱ ተዘግቷል። ግን ሚስቱ ግን ታቅ ነበረ። ባልና ሚስት በአንድ መንፈስ በአንድ አካል እንዳንድ ሐሳብ እንዳንድ ቃል ተናጋሪ እንዳንድ ልብ አሳቢ ናቸው ባልና ሚስት። አያችሁ፣ ለዛ ነው ባልና ሚስት አንድ አካል ናቸው የሚባለው። ዮሐንስ ነው መባል ተተተለ ሴት አያወጣም አሏት። አይ ለአባቱ እንግዳስ ምን ይሰጠው? ብራና ይሰጠው ተባለ። ብራና መጡ። ብራና መጣና ለመጀመሪያ ጊዜ ሲወለድ ስሙ በብራና ላይ የተጻፈለት ታላቁ አባት መጥምቀ መለኮት ቅዱስ ዮሐንስ ነው። እናንተ ገና በተወለደ በ8ኛው ቀን በብራና መጽሐፍ የተጀመረለት ሕፃን እንደምን ያለ ይደንቃል። ዮሐንስ የዛን ጊዜም ዘካርያስ መጣና ዮሐንስ ሲል አንደበቱ ተዘግቶ የነበረው ያ ለ9 ወር ተዘግቶ የነበረው አንደበት የዘካርያስ አንደበት ተከፈተና ልጁን የአብራኩን ክፋይ ዮሐንስ አለው። የሚገርም ነው። ዮሐንስ ብሎ ስሙን አወጣለት። ግሩም ድንቅ ነው። የሚገርም ነው። ስሙንም በ8ኛው ቀን ማን አሉት? ዮሐንስ አሉት። ዮሐንስም እነሆ እጅግ በጥበብና በሞገስ የእግዚአብሔር መንፈስ አድሮበት ነበረ። ካህኑ ዘካርያስም ለአገልግሎት ወደ ቤተ መቅደስ ይዞት ይገባ ነበረ። ጌታችን በተወለደ 42 ዓመቱ የተረገመ እርጉም ሄሮድስ ተነሳ። ሄሮድስ ሲነሳ ሕፃናትን ሲፈጅ የዛን ጊዜ እሱ የአባቱን ሲጸነስ የአባቱን አንደበት የዘጋ ሲወለድ የአባቱን አንደበት የከፈተው የዘካርያስ ልጅ ይሆናል፣ ቶሎ በል አምጡልኝ አለ። ዘካርያስና መጥምቁ መለኮት ቅዱስ ዮሐንስ ቤተ መቅደስ ነበሩ። የዛን ጊዜ ማዳ ዘካርያስ እያጠነ ሕፃኑ ከሱ አብሮት ነበረ። የሄሮድስ ወታደሮች እየተሯሯጡ ቤተ መቅደስ መጡ። ሲመጡ የከበረ መልአክ የጌታ መልአክ በቀኝ በኩል በመሰዊያው በቀኝ በኩል አፈፍ አድርጎ ቅዱስ ዮሐንስን ለእናቱ ለኤልሳቤጥ ወስዶ ሰጣት። የዛን ጊዜም ቅዱስ ኤልሳቤጥ ይዛው በረሃ ገባች። ዘካርያስን አንገቱን በሰይፍ ቀልተው ገደሉት፣ ሰማዕት ሆነ። አዎ ወልደ በራኪዎስ የበራኪዎስ ልጅ የዘካርያስ ደም በግፍ አፈሰሱት። ለዛ ነው ቤተ ክርስቲያን ውለታውን የዘካርያስን ለማሰብ የቤተ መቅደሱን መጋረጃ ቀይ እናደርገዋለን። ቀይ የሚሆነው የሰማዕቱ የዘካርያስ ደም በቤተ መቅደሱ ስለፈሰሰ ነው። ይገርማል። ከዛ በኋላ ኤልሳቤጥ በረሃ ይዛው ገባች። አርጅታለች። 5 ዓመት ሞላው። ይህ ሕፃን ግን በረሃ ነው፣ ማንም የለም፣ አራዊት የሚፈነጩበት እጅግ ከባድ ቦታ ነው። እመቤታችን ስደት ላይ ናት። አረጀችና አረፈች። ያሳዝናል። እዚህ ጋር በጣም ያሳዝናል። ቅዱስ ዮሐንስ አንጀት ይበላል፣ እጅግ ያስለቅሳል። ይሄን ስዕል አይታችሁታል? ግን ይሄን ከታች ያለውን ስዕል ይሄን ስዕል ማለት ነው። ይሄን ስዕልማ በደንብ ይዩት። እዚህ ስዕል ላይ ምንድነው የምታስተውሉት? ቅዱስ ዮሐንስ እናቱ ሞተች። የዛን ጊዜ ማዳ እመቤታችን ልጇን ታቅፋ ስደት ላይ ነበረ። ጌታ ደመና ጠቅሶ አክስትሽ አረፈች ብሎ እመቤታችን ትቀብራት ዘንድ ማነው ኤልሳቤጥ ወዳለችበት በደመና መጡ። እመቤታችንም እንደገናም ደግሞ ዮሴፍም ሰሎሜም የከበሩ መልአክ ሚካኤልና ገብርኤል መጡ። አንበሶች መጡ። አንበሶች ጉድጓዱን ቆፈሩት። ኤልሳቤጥን በክብር አሳረፏት። ከዛ በኋላ ሕፃኑን ታቅፋ እመቤታችን ተሸክማ ከልጇ ጋር 2 ሕፃን ይዛ ስከድ አይ እናቴ ሆይ ይሄ ለዮሐንስ አይደለም። ዮሐንስ ከኛ ጋር በስደት አይሄድም። እሱ የት ይሆናል? እሱ ሚካኤልና ገብርኤል መላእክት እየጠበቁት እዙ በረሃ ነው የሚሆነው። እኔ የሚጠብቁ ለሱ ምን ብያለሁ? አዘጋጅቻለሁኝ።
እሱ ለእስራኤል እስከሚገለጥ ድረስ እሱ ወጥቶ መንገዱን እስከሚጠርግ ድረስ ለማንም አይገለጥም፣ በድብቅ ነው የሚያርገው አለ እግዚአብሔር አለ። የዛን ጊዜም ሚካኤልና ገብርኤል እንዲንከባከቡት በዛ በረሃ በዛ ጫካ ውስጥ ሆነ። ቅዱስ ዮሐንስ በዛ በረሃ በዛ ጫካ ውስጥ አዳ ሲኖር የሚገርመው ነገር አንድ ቀንም እንኳን ሰው አላየም። አንድ ቀንም ከሱ ጋር ሰው አልነበረም። ቅዱስ ዮሐንስ በዛ ጣዝማ ማር እየበላ ድንጉል የሚባለው ማር እየበላ አንበጣ እየበላ አንበጣ ሲባል እናንተ የምታውቁት የሚዘለውን አንበጣ ነው። እንዴት አንበጣ ይበላል ብሎ አንዳንድ ሰው ጥያቄ ያነሳል። እኛ ሙሉ ጊዜ እንናገራለን፣ እነሱም አይሰሙንም። አንበጣ ማለት ቅጠል ነው። እስራኤል ሀገር የታወቀ ዛፍ ነው። ይሄ ዛፍ አንበጣ ነው ስሙ። አንበጣ ማለት ይሄ የሚዘለው ነፍስ ያለው አይደለም። አንበጣ ማለት ቅጠል ነው። እሺ አንበጣና ጣዝማ ማር ነው። ጣዝማ ማር ከመሬት ነው የሚቆፈረው። ድንጉል ደግሞ ከእንጨት ላይ እንጨቱን ስትፈልጡት ጢዛ የሚባል አለ። እሱ የሚሰራው ማር ነው። ጣዝማ ማር አለ፣ ድንጉል ማር አለ፣ አንበጣ የሚባለው ቅጠል አለ። እንደገና ደግሞ ጡት ያስፈልገው ወተት ያስፈልገው ነበረ። ቶራ የምትባለው እንስሳ ልክ እንደ ሚዳቆ እኛ ሚዳቆ እንደምንላት እንደዚህ ሰሳ የምንላቸው አሉ የሚበሉ እንደ ፍየል አይነት ማለት ነው። ፍየል በሏት። ይቺ ቶራ የምትባለው ልክ ሰዓቱ ሲደርስ ሲርበው ትመጣና አጠገቡ ላይ ትቆምለታለች። ዮሐንስም እሷን ይይዝና ይጠባታል። እሷን እየጠባ ወተት ይጠጣ ነበር። ማን አደረገ ይሄንን? እግዚአብሔር አደረገ። እግዚአብሔር ምግቡን አዘጋጀለት። ይገርማል። አንበሳ አውሬ የሚያስፈሩ ሁሉ ዮሐንስን ይከቡታል፣ ግን አይፈራቸውም። ልብሱን ደግሞ በበረሃ በዛ በጣም ብዙ ግመል አለ። ግመሉ ላይ ያለውን ፀጉር ይሸልትና ቅዱስ ዮሐንስ ልብሱ የግመል ፀጉር ነበረ። አያችሁ፣ ልብሱ ምንድነው? የግመል ፀጉር። ይህ እስከሚሆን 30 ዓመት ድረስ ማንም አላየው። 30 ዓመት ሲሞላው ግን መንፈስ ቅዱስ ውጣ በል መንገዱን ጥረግ ተባለ። የብሉይ ኪዳን መጨረሻ የሐዲስ ኪዳን መጀመሪያ፣ ብሉይ ኪዳን ያበቃበት ሐዲስ ኪዳን የተጀመረበት እንዲህ አለ። እንዲህ በማለት ስብከቱን ጀመረ። መንግስተ ሰማያት እስመ ቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ተራራው ዝቅ ይበል አለ፣ ጎድጓዳው ይሙላ አለ። ተራራ የሆነው ትዕቢት የእፉኝት ልጆች አላቸው። እፉኝት እጅግ አደገኛ ነች። እፉኝት የምትባለው እንስሳ እናንተ እፉኝት አብርሃም አባት አለን እንደምትሉት አይደለም። አትመጻደቁ ሙሴ አለን እያላችሁ ግን የሙሴን ሕግ አትሰሩም፣ የአብርሃምን ሕግ አትሰሩም አላቸው፣ ገሰጻቸው። ምክንያቱም አስቸጋሪ ነበሩ አይሁዶችና ወጣ። ተራራው ዝቅ ይበል አለ። ከትዕቢት ካራቃችሁ እግዚአብሔር አያድናችሁም አላቸው። ቀጠለ። ጎድጓዳው እናንተ እምነተ ጎደሎች እምነት የት አለ አላቸው። መንገዱን ጥረጉ፣ መሲሁ እየመጣ ነው አለ። መሲሁ መጥቷል አለ። መሲሁ ማን ነው? ኢየሱስ ክርስቶስ መጥቷል አለ። እኔ ለንስሐ በዮርዳኖስ ላጠምቃችሁ መጥቻለሁ፣ ኑ ተጠመቁ አለ። እኔ ለንስሐ ነው አለ። ከኔ በኋላ ግን የሚመጣው በእሳት ያጠምቃችኋል። እኔ የጫማውን ጠፍር ልፈታ የማይገባኝ ነኝ አለ። የጫማውን ጠፍር እንኳን ጫማውን ልሸከም የማልችል ነኝ እኔ ነኝ። እሱ ግን ከኔ የበረታ ኃያል ነው ይመጣል አለ። ይሄ የሚገርም ቃል እኮ ነው። ዛሬ ለንስሐ የሚያበቃ ስራ ካልሰራችሁ ምሳር በዛፍ ስር ተቀምጧል አላቸው። ምሳር በምን ስር? በዛፍ ስር። ምን ያደርግ? ሊቆርጠው። ዛፉን ይቆርጠዋል። ተቆረጠው ምን ያደርገዋል? በማይጠፋ እሳት ያቃጥለዋል አለ። ይመጣል አለ። ምን ሊያደርግ? አውድማው ላይ ስንዴውን ይወቃል። ገለባውን ከምርቱ ሊለይ ይመጣል። ገለባና ምርት። ገለባውን በማይጠፋ እሳት ያቃጥለዋል። ምርቱን ግን በጎተራ ምን ይለዋል? ይከተዋል። ስለዚህ ይመጣል። እኔ ለንስሐ ግን አጠምቃችኋለሁ አለ ቅዱስ ዮሐንስ። እንዲህ እያለ እየሰበከ እያጠመቀ ለንስሐ ብዙዎችን ወደ ንስሐ ጠራ። ጌታችን ኢየሱስ ክርስቶስ 30 ዓመት ሞላው፣ መጣ። ኢየሱስ ክርስቶስ ወንጌል ሰበከ፣ መጣ ወደ ዮርዳኖስ። በ30 ዓመቱ ጌታን በዮርዳኖስ መለኮትን ያየ፣ ሰማይ ሲከፈት ያየ፣ አብ በሰማይ ሆኖ ዝንቱ ውእቱ ወልድየ ሲል ያየ መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀ ዮርዳኖስ ላይ። በዚህ ብቻ አልተገደበም ቅዱስ ዮሐንስ። በዚህ ብቻ አገልግሎቱ አልተገደበም፣ እስከ መጨረሻው ድረስ። በዚህ በማቴዎስ ወንጌል ምዕራፍ 14 ላይ ስትመለከቱ ቅዱስ ዮሐንስ ሰተት ብሎ ወዴት ሄደ? ወደ ታላቁ
ሄሮድስ ዘንድ ሄደ። ለምን? የሚፈራና የሚያስጨንቅ ሄሮድስ ዘንድ ሄደ። የወንድሙ ሚስት የፊልጶስን ሚስት ይተኛ ነበረ። ርካሽ የሆነ ኃጢአትን ይሰራ ነበረ። የወንድምህ ሚስት ዋርሳህን ለምንድን ነው የምታገባው? ይሄ እኮ በእኛ አልተፈቀደም፣ ሙሴ አልፈቀደም። ከየት አገኘው አለው፣ ገሰጸው። ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል ሳይል መጥምቀ መለኮት ቅዱስ ዮሐንስ ገሰጸው። ማንን? ሄሮድስን። አልፈራውም። አሁን እኮ ፈሪ በዝቶ እኮ ነው ጎበዝ። አሁን እኮ መንግስትን የሚገስጽ እኮ የለም። ቢያጠፋ ባያጠፋ የለም። ፈሪዎች ነን። አሁን ፈሪዎች እኮ ነን። ዮሐንስ ግን አልፈራም። እንደሚገላ ያውቃል። ቀጥታ ቤተ መንግስት ነው የገባው። ሄሮድስ ለምንድን ነው የወንድምህ ሚስት ዋርሳህን የምታገባው? ለምንድን ነው? ይሄ ይሄ በህጋችን በእግዚአብሔር ህግ ዘንድ ተፈቅዷል ወይ? ከየት አመጣኸው? ተበሳይቶ እስር ቤት አስገባው። ሄሮዳዳ መጣች፣ አንገቱን ዘፈነች። ወዘፈነት ወለተ ሄሮዳዳ እርግምት የእርግምት ልጅ ዘፈነች። ዘፈን ስትዘፍን ሄሮድስ የልደቱ ቀን ሲከበር አንገቱ እንዲቆረጥ አስደረገችው። ምን ልስጥሽ የመንግስት እኩሌታ ሲላት፣ አይ እናቴን ልጠይቃለች። ሄዳ ጠየቀቻት። እንደ ምን መንግስት እኩሌታ? ሁሉም ማን ወስዶብን? ዮሐንስ ነው እንጂ አታግባ እያለ የከለከለው። እኔ ንግስት፣ አንቺ ልዕልት ትሆኝ የለም ወይ? ለምን እኩሌታ? አንነካካም፣ ሙሉ የኛ ነው። ቤተ መንግስት እንገባለን። እኔ እናትሽ ሄሮድስን ታገባሁ አለቻት። የቆጡን አወርድ ብላ የብብቷን ጣለች። ምን አለ ያኑ የመንግስት እኩሌታ ተቀብላ ቢሆን፣ ወርቅም ብሩም ተቀብላ ቢሆን። አልጠግባይ ሲተፋ ያድራል የሚባለው እንደዚህ አይነቱ። የዚህ ጊዜ ይምላ መሐላው እምየሶ ለሄሮድስ፣ መሐላውን ቢያጥፍ ይሻለው ነበር። የታላቁን ካህን ነቢይ የመጥምቀ መለኮት የቅዱስ ዮሐንስን አንገት ከሚያስቆርጥ መሐላውን ቢያጥፍ ይሻለው ነበረ። ግን መሐላውን አጠፈ። ከወህኒ ቤት ወጥቶ ዮሐንስ አንገቱ መስከረም 2 ቀን አስቀሉት። ለዛ ነው ቤተክርስቲያናችን በዮሐንስ ነው ዓመተ ምሕረቱን የምንጀምረው። አሁን በዮሐንስ ነው ዓመተ ምሕረቱ፣ በዮሐንስ ነው። በዓላት የሚጀምሩት በዮሐንስ ነው። በዮሐንስ ምን ይላል? ይጀምራል ማለት ነው። ይገርም ነው። እና ቅዱስ ዮሐንስ መጥምቅ ወንጌል የሚጀምረው በዮሐንስ ነው አይደል? ገና ወንጌላውያኑ ሲጽፉ መጀመሪያ ላይ በማን ነው የሚጀምሩት? በዮሐንስ ነው። እነ ሉቃስ አሁን በዮሐንስ ነው የጀመረው። ሁሉም ወንጌላውያን። ይገርማል እኮ እናንተ። አንገቱ ሲቆረጥ በውጭ ታርጋ እናቷ ጋር ሄደች። ዛሬ ተበቀልኩ ብላ ስትፎክር፣ የሚገርም እኮ መብላቷን ሳታቅ እጇን ታጠበች። ማሸነፍህን ሳታቅ ዲልህን አታክብር ነው። ማሸነፏን ሳታቅ ዲሏን ልታከብር እሰይ አሁን ቤተ መንግስት ልንገባ ነው ስትል የቅዱስ ዮሐንስ ራስ ጆሮው ወደ ክንፍነት ተቀየረች። ክንፍ አበቀለና ቅዱስ ዮሐንስ ምን ሆነ? የቤቱን ጣራ ሰንጥቃ ወጣች። ወለተ ሄሮዳዳ ከነናቷ መሬት ተከፍታ ዋጠቻት። የዛን ጊዜ እንዲህ አለች፣ በቤተ መንግስቱ እየበረረች እንዳቦራ ከላይ የወንድምህን ሚስት የፊልጶስን ዋርሳህን ልታገባ አልተፈቀደም። አሁን በየምን የያዘ ዮሐንስን በሰማይ እየበረረ ነው። መያዝ ይቻላል? አይቻልም። ሄሮድስ አበደ፣ ቀወሰ። ለምን? ዮሐንስን አንገት አስቆርጧልና፣ በግፍ አስቆርጦታልና አበደ። ምንም አልተጠቀሙበትም። ዮሐንስ ግን 15 ዓመት ያስተማረ ታላቅ አባት ነው። በሚያዝያ 15 ቀን የምትከበረው ራሱ ያረፈችበት 15 ዓመት ያለ ድካም የምስራቹን ወንጌል የሰበከች ቅዱስ ዮሐንስ መጥምቅ። ኧረ አባት ይለያል እናንተ። ይሄ ታላቅ አባት፣ ይሄ ቅዱስ አባት እጅግ ይገርማል። እጅግ ልዩ ነው። ግሩም ነው። ግሩም ግብርከ ስራች ግሩም ነው የእግዚአብሔር ስራው። እናንተ መጥምቀ መለኮት ቅዱስ ዮሐንስ እጅግ ታላቅ አባት ነው። ባህታዊ ነው። ገዳማዊ ነው። ካህን ነው። አጥማቂ ነው። ሰባኪ ነው። ወንጌልን ይሰብካል። ነብይ ነው። ይናገራል፣ ይገስጻል። አይፈራም። መምህር ወመገስጽ ነው። አይፈራም ቅዱስ ዮሐንስ። እሱ የሚፈራው አምላኩን ብቻ ነው። እሱ የሚጨነቀው ስለ እግዚአብሔር መንግስት፣ ስለ ክርስቶስ ብቻ ነው። እሱ የሚያስጨንቀው ወንጌል አለመሰበኩ ነው። ማንንም አይፈራም። ልብላም ልጠጣም አይልም። ስልጣንም አይመኝም። እኔ የሚገርመኝ አንድ ነገር አለ በመጽሐፍ ቅዱስ ውስጥ በጣም ሁልጊዜ ከምደነቅበት ነገር ቢኖር የሚገርመኝና የሚያስደንቀኝ ነገር ሁላችሁም ልትገረሙበት የሚገባው እንዴት እናትም ቅዱስ ቅድስት አባትም ቅዱስ ልጅም ቅዱስ ይሆናል። አባትም እናትም ቅዱስ የሆኑ እነማን ናቸው ከተባላችሁ ዘካርያስና ኤልሳቤጥ፣ ቅዱስ ዮሐንስ። መልሱ ይሄ ነው። የሚገርም እኮ ነው። በመጽሐፍ ቅዱስ ውስጥ እናትም አባትም ልጅም ቅዱስ ናቸው።
ሌላ ቦታ ላይ አታገኙም። ይሄን ወይ አባት ቅዱስ ነው ወይ እናት ቅድስት ነች ወይም ልጅ ቅዱስ ብቻ ነው። ሶስቱም የተገጣጠሙበት እንዲህ አይነት ቅድስና እንዲህ አይነት ታላቅነት ከወዴት ይመጣል? ይሄ እኮ እጅግ ታላቅና ግሩም ነው። እንደዚህ አይነት የከበረ እንዲህ አይነት የከበረ የለም እኮ እናንተ፣ እጅግ የሚያስደንቅ ነው። ለማንኛውም ፍስሐ ወሰላም የሆነው ደስተኛው ሕፃን ዛሬ ተወለደ። ቅዱስ ዮሐንስ ዛሬ ልደቱ ነው። ዓመ ሰላሳው ለዮሐንስ። አዎ ለዮሐንስ ዛሬ ምን ሆነ? ልደቱ ሆነ። ዛሬ በዘካርያስና በኤልሳቤጥ በእስራኤል ዘንድ ታላቅ ደስታ ሆነ። ዛሬ ዮሐንስ ተወልዶ ብዙዎች በሱ ተደሰቱ። ቅዱስ ዮሐንስ መጥምቅ የከበረ ገናና ታላቅ አባት ነው። ቅዱስ ዮሐንስ አባታችን በረከቱ ከሁላችን ጋር ይሁን፣ ምልጃው አይለየን። አዎ በጸበሉ ተፈወሱበት። ቃል ኪዳኑ ደግሞ የሚገርም ቃል ኪዳን አለው። አዎ መታሰቢያውን ለሚያደርግ ቤተ መቅደሱን ለሰራ ላሰራ፣ እንዲሁም ደግሞ ዝክሩን ለዘከረ በሱ ስም ለመጸወተ ለሰጠ እስከ 55 ትውልድ የሚያስምር ታላቅ አባት ነው። በጸበሉ አይነ ስውር ሆኖ በርቶ ነው የሚመጣው። ጎባጣ ሆኖ ቀጥ ብሎ ነው የሚመጣው። ለምጻሙ ይነጻል። በሽታውን ሁሉ በዮሐንስ ጸበል የሚያራግፍበት ነው። ቅዱስ ዮሐንስ ጸበል ሄዶ የማይድን አለ? አፍሮ የተመለሰ አለ? የለም። እኛም ማዳ ይሄንን ታላቅ አባት በዚህ በበጎ ስራችን ማለትም በዚህ በማህበራችን በማህበረ ቅዱስ ሚካኤል በምናረገው የበረከት ስራ ውስጥ በዚህ ማህበር በምናረገው አገልግሎት በምንሰራው የመላእክት አለቃ በቅዱስ ሚካኤል ቤተክርስቲያን ስንሰራ እንደው የታላቁን አባት የቅዱስ ዮሐንስን እኛም በረከት ማግኘት አለብናልና የቅዱስ ዮሐንስን አዎ ታቦተ ሕጉን በመጠየቅ የቅዱስ ዮሐንስ ታቦት ያስፈልገናል ብለን ጥያቄያችንን አስጠይቀን ከብፁዕ አቡነ አትናቴዎስ በማቅረብ ጥያቄያችንን የመጥምቀ መለኮት የቅዱስ ዮሐንስን ታቦተ ሕጉን ሰጥተውን በያሾ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስገብተን እነሆ አዲሱ ቤተክርስቲያን ውስጥ ለመጥምቀ መለኮት ለቅዱስ ዮሐንስና ለመላእክት አለቃ ለቅዱስ ሚካኤል እንዲሆን አድርገነዋል። እኛም የሰራነው በረከት እንኳን ደስ አላችሁ። ይሄ ታላቅ በረከት ነው። የቅዱስ ዮሐንስ ቤቱን ሰርተናል። የቅዱስ ሚካኤልን ብቻ አይደለም የሰራነው የመጥምቀ መለኮት የቅዱስ ዮሐንስ ነው። ከፊታችን ሲመረቅ የመጥምቀ መለኮትን በይፋ ሲመረቅ ቤተክርስቲያኑ ያሾ ደብረ ምሕረት ቅዱስ ሚካኤል ወቅዱስ ዮሐንስ ቤተክርስቲያን ገዳም ብለን ነው የምንሰይመው ማለት ነው። ስለዚህ በእውነት ደስ የሚል ነው። ቅዱስ ዮሐንስ ልዩ አባት ነው። ታላቅ በረከት አባት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስን አሁንም ቢሆን የቀሩትን ስራዎች ሁላችሁም ልብ በሉ። ሁላችሁም አሁንም የቀሩ የፊኒሽንግ ስራዎች አሉና ፊኒሽንጉ ላይ አሁንም የመጥምቀ መለኮት የቅዱስ ዮሐንስን በረከቱ እንደተዘረጋ ነው። አሁንም አልታጠፈም። የሚታጠፈው ቤተ ክርስቲያኑን ስናስመርቅ ብቻና ብቻ ነው። አሁንም ክፍት ነው። በዮሐንስ ስም በቅዱስ ዮሐንስ ስም እስከ 55 ትውልድ እስከ ዘር ማንዘራችሁ ለማስማር በቅዱስ ዮሐንስ ስም ይህንን ታላቅ የበረከት ስራ እንድትሰሩ አሁንም ፊኒሽንጉ ላይ ብዙ አሉ። የኳርቲሽ፣ የቀለም፣ የኮርኒስ እጅግ ብዙ ስራዎች አሉ። እነሆ ስዕሉ ነው የተያዘው። ሌሎችም ገና ናቸው። ብዙ ስራዎች አሉ። ስለዚህ ባለው ክፍት ስራ ላይ አሁንም አሻራችሁን እንድትጥሉ የትምህርቴ ማጠቃለያ ነው። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚያህለው የለም። ይኸው ነው ወንጌሉ፣ ይኸው ነው መደምደሚያው። ቅዱስ ዮሐንስ የከበረ አባት ነው። ቅዱስ ዮሐንስ ፍስሐ ወሰላም ተድላ ደስታ የሆነ የስሙ ትርጓሜ የሆነ ታላቅ አባት ነው። ገናና አባት ነው። ቅዱስ አባት ነው። እጅግ የሚለይ አባት ነው። እግዚአብሔር አምላካችን ከፍ ከፍ ያደረገው ታላቅ ቅዱስ አባት መጥምቀ መለኮት ቅዱስ ዮሐንስ ነው። ስለ ቅዱስ ዮሐንስ የቱን አንስተን የቱን እንተዋለን? እንደው ግሩም ድንቅ ከማለት በስተቀር እንደው ሁሉን ተናግረን እንዴት እንጨርሰዋለን? ኧረ አንጨርሰውም። እጅግ ግሩምና ድንቅ የሆነ አባት ነው። በድጋሞሽ እንኳን ለታላቁ አባት ለመጥምቀ መለኮት ለቅዱስ ዮሐንስ በዓለ ልደቱ እንኳን አደረሳችሁ። ቅዱስ ዮሐንስ በመወለዱ ብዙዎች ደስተኛ ሆነዋልና የችግረኞች አባት፣ ያዘኑትን እንባቸውን የሚያብስ፣ የታመሙትን የሚፈውስ፣
ኃጢአተኛውን የሚያማልድ ካህን ነው። አዎ ከመንግስተ ሰማይ የመንግስተ ሰማይ ቁልፍ ያለው ካህን ነው ቅዱስ ዮሐንስ። ስለዚህ ካህን ስለሆነ ካህኑ አባታችን ቅዱስ ዮሐንስ ይፍታን ይባርከን። በእውነት ቅዱስ ዮሐንስ ሆይ በጌታችን በኢየሱስ ክርስቶስ መንበር ፊት ጸሎታችንን አሳርግ፣ ልመናችንን አሳርግ፣ እግዚአብሔር ይቅር እንዲለን። ቅዱስ ዮሐንስ አባቴ ሆይ መጥምቀ መለኮት ቅዱስ ዮሐንስ አንተ የእግዚአብሔር ባለሟል ነህ። አንተ ስልጣንህ መለኮትን ለማጥበቅ የታደልክ ነህ። አንተ ክብር ከፍ ከፍ ያለ ነው። አንተ ገናና ነህ። አንተ ብፁዕ ነህ። አንተ ልዩ ነህ። አንተ ቅዱስ ነህ። ስለዚህ ቅዱስ ዮሐንስ ሆይ ካህን አደለህ? ካህን ደግሞ የልጆቹን ንስሐ የሚያስተስር ስልጣን አለው አደለ? የእኛንም ኃጢአታችንን አስተስርልንና አንተ ከገባህበት መንግስተ ሰማይ እንድንገባ ቅዱስ ዮሐንስ ሆይ እርዳን። መጥምቀ መለኮት ሆይ እርዳን። አባቴ ቅዱስ ዮሐንስ ሆይ በኃጢአት ለምጽ የተመታው እኔ ባሪያህን አስበኝ በሉት። ቅዱስ ዮሐንስ ሆይ እኔ በኃጢአት ለምጽ የተመታው ኃጢአተኛና በስቋላ ነኝ። ስለዚህ አባቴ ቅዱስ ዮሐንስ ሆይ አንተ ከጌታ ከኢየሱስ ክርስቶስ ዘንድ አማልደን፣ ለምንልን፣ ጸልይልን በሉት። ቅዱስ ዮሐንስን ልዩ አባት ነው፣ ታላቅ አባት ነው። በድጋሞሽ እንኳን አደረሳችሁ። ቅዱስ ዮሐንስ መጥምቅ ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በእኛ ሕይወት በረከት ይደር በእኛ ሕይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በእኛ ሕይወት በረከት ይደር በእኛ ሕይወት ዮሐንስ መጥምቀ መለኮት ዮሐንስ መጥምቀ መለኮት በረከት ይደር በእኛ ሕይወት በረከት ይደር በእኛ ሕይወት በረከት ይደር በእኛ ሕይወት በረከት ይደር በእኛ ሕይወት ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ዮሐንስ ሐመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ዮሐንስ ሐመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ዮሐንስ ሐመልማለ ወርቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ዮሐንስ ሐመልማለ ወርቅ እንደ ወይን እንደ ዘለላ እንደ ወይን እንደ ዘለላ ስምህ ያማረ ነው እጹብ ነው ወለላ ስምህ ያማረ ነው እጹብ ነው ወለላ ዮሐንስ ታላቅ ሰማዕት ስምህ ያማረ ነው እጹብ ነው ወለላ ስምህ ያማረ ነው እጹብ ነው ወለላ ዮሐንስ ታላቅ ሰማዕት ስምህ ያማረ ነው እጹብ ነው ወለላ ስምህ ያማረ ነው እጹብ ነው ወለላ ዮሐንስ ታላቅ ሰማዕት ስምህ ያማረ ነው እጹብ ነው ወለላ ስምህ ያማረ ነው እጹብ ነው ወለላ ዮሐንስ ታላቅ ሰማዕት። አዎ ታላቁ ሰማዕት ቅዱስ ዮሐንስ ስሙ ያማረ የተመሰገነ የተወደደ ታላቅ ሰማዕት ቅዱስ ዮሐንስ መጥምቅ ነው። በረከቱ ከሁላችን ጋር ይሁን። ምልጃው ጸሎቱ አይለየን። እንኳን አደረሳችሁ በድጋሞች ለዚህ ቀን ለዚህ ታላቅ ቀን ያደረሰን የአባቶቻችን አምላክ ቅዱስ ዮሐንስ የተመሰገነ ይሁን። የቅዱስ ዮሐንስ በረከቱ እረደቱ ከኔም ከእናንተም ጋር ይሁን።
ምልጃው ከኔም ከእናንተም ጋር አይለየን። ቅዱስ ዮሐንስ በያላችሁበት ይባርካችሁ ይቀድሳችሁ። ምልጃው ጸሎቱ አይለያችሁ። በድጋሞሽ እንኳን አደረሳችሁ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።